በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስቡሕ ወቅዱስ ዘሳረረ ኩሎ ዓለም። በሰማይ ያሉትን ቅዱሳን መላእክት፣ በምድር ያሉትን ደቂቀ አዳም፣ እኛ የምናውቃቸውንም የማናውቃቸውንም ስነ ፍጥረት የፈጠረ አምላካችን እግዚአብሔር በሰማይ ባሉት በቅዱሳን መላእክት፣ በምድር ባሉት በደቂቀ አዳም እንዲሁም በካልአን ፍጥረታት ስሙ የከበረና የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከክቡር መስቀሉ እሱ ከሚወዳቸው እሱን ከሚወዱት ከቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ጋር ስሟ የከበረና የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን አባቶች፣ ቅድም ስማችሁ የተጠራችሁ ያልተጠራችሁ ምእመናን፣ ምእመናት በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግን አንደበት የሰጠንን አንደበትም ለምስጋና የከፈተልን አምላካችን እግዚአብሔር ስሙ በድጋሚ በፈጠረው አንደበት ሁሉ የከበረና የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓሏ አደረሰን አደረሳችሁ። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ከያለንበት ሰብስቦ ከዚች ከተቀደሰችው ቦታ አምጥቶናል። ከዚህ ከመጣን ዘንድ ደግሞ በረከት አግኝተን ጸሎት አድርገን ቃል እግዚአብሔርን ሰምተን ከርስቱ ተካፍለን የመንግስቱ ወራሾች ሆኖ መሄድ ይገባልና ቤተክርስቲያን በሚመጣበት ጊዜ ብዙ ሰው ለተለያየ ዓላማ ሊመጣ ይችላል። ያ ዓላማው አንዳንዱ ሰማያዊ ርስትን ለመውረስ፣ አንዳንዱ ደግሞ እንዲሁ ምድራዊ የሆነውን ብሶት ተናግሮ እንዲህ ነው እንዲያ ነው፣ ይሄን ፈጽምልኝ፣ ይሄንን አድርግልኝ፣ ይሄንን አሟላልኝ ለማለት፣ ሌላኛው ደግሞ እንዲሁ በዘልምድ የሚመላለሰው አይጠፋምና በዋናነት ወደ ቤተ ክርስቲያን በምንመጣበት ጊዜ የእግዚአብሔርን ፊት ለማየት በኋላ ዘመን በፍርዱ ጊዜ የመዓት ፊት እንዳናይ፣ የምህረት ፊት እንድናይ፣ የቸርነቱን ፊት እንድናይ በግራ ከሚቆሙት ያይደለ በቀኝ ከሚቆሙት ጋር እንድንነበር ነውና ከመጣን ዘንድ ቃለ እግዚአብሔር ተምሮ የእግዚአብሔርን መንግስት አግኝቶ አውቆ ተረድቶ መመለስ ይገባል ማለት ነውና ከኔ ጋራ ቆይታ የምናደርግበት የትምህርታችን መነሻ የሚሆነን በዮሐንስ ወንጌል ምዕራፍ 17 ቁጥር 19 የዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ ያለ ቃል ነው። የትምህርታችን መነሻ የሚሆነን ቃሉም ወበእንቲአሆሙ አነ እቄድስ ርእስየ ከመ ይኩኑ እሙንቱኒ ቅዱሳነ በጽድቅ፣ እነርሱ ቅዱሳን ንጹሐን የሆኑ ዘንድ እኔ ራሴን ቅዱስ አሰኛለሁ ወይም ቅዱስነቴን እገልጣለሁ። የትምህርታችን መነሻ ነው። በጥቅሉ የትምህርታችን ጽንሰ ሐሳብ የሚሆነን ነገረ ቅዱሳን ነው። ቅዱሳንን መሰረት ባደረገ የተወሰነ ደቂቃ እንነጋገራለን። ቅዱሳን የሚል ይሆናል ማለት ነው። መነሻችን ቅድም ያነሳሁላችሁ ርዕሰ ጉዳይ ነው። እነርሱ በእውነት ቅዱሳን የሆኑ ዘንድ እኔ ራሴን ቅዱስ አሰኛለሁ ወይም ቅዱስ አደርጋለሁ የሚል ነው። ይሄ ርዕሱ ሲጠቃለል ቅዱሳን የሚል ሐሳብ ይሰጠናል ማለት ነው። እንግዲህ እንደ ቤተ ክርስቲያናችን ሊቃውንት መተርጉማን እንደ መዝገበ ቃላት አተረጓጎም ቅዱስ የሚለው ቃል በተለያዩ ቋንቋዎች ተመሳሳይ የሆነ ቋንቋ አለው። ልክ አዳም እንደሚባለው አዳም በዕብራይስጡም በእንግሊዘኛውም በሂብሩም በአረበኛውም በተለያዩ ቋንቋዎች በእንግሊዘኛውም አዳም ነው። የፊደል ልዩነት ሊኖር ይችላል እንጂ አዳም የሚለው ቋንቋ ስሙ አዳም ነው። የተለየ ነገር የለውም። ቅዱስ የሚለውን በተመሳሳይ በዕብራይስጥ ቋንቋም በግሪክም
በተመሳሳይ ቅዱስ የሚል ቋንቋ አላቸው። ያ ቋንቋ ተመሳሳይ ትርጉም አለው። ቅዱስ ማለት የተለየ፣ የከበረ፣ የነጻ ማለት ነው። ስለዚህ አንዱን ቅዱስ ብለን ስንናገር ብዙዎቹን ደግሞ ቅዱሳን ብለን እንናገራለን ማለት ነው። ቅድስና በቤተ ክርስቲያናችን በተለያዩ መንገዶች የሚነገር ቢሆንም በሶስት መንገዶች ግን ይነገራል። አንደኛ የባህሪ የሚባለው ሲሆን፣ ሁለተኛው የጸጋ ነው ወይም የግብር የሃይማኖት ነው። ሶስተኛው የስያሜ የምንለው ነው። ሶስት ነገሮችን ነገርኳችሁ። እንዴት አረፈዳችሁ አላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን ብሎ አይዞኝ። ሶስት ነገሮችን ነገርኳችሁ። ቅዱስ የሚለውን ስንጠራ፣ ቅዱሳን የሚለውን ስናነሳ በተለያየ መንገድ እንተረጉመዋለን። አንደኛ የባህሪ ብለን እንተረጉመዋለን፣ ወይም የባህሪ የሚል ቅድስና አለ። ሁለተኛ የስም የሚባል አለ። ሶስተኛ የጸጋ የሚባል አለ። እነዚህ ሶስቱን የተወሰነ ነገር እንመለከትና ወደ ውስጥ ገብተን ጻድቃንን እንዴት እናከብራቸዋለን፣ ቅዱሳንን እንዴት እናከብራቸዋለን። ቅዱሳንን እናከብራቸዋለን ስንል በምን ሁኔታ ነው? እንዴት ነው የምናከብራቸው? እናከብራለን ስንል በአንደበታችን ቅዱስ ገብርኤልን፣ ቅድስት ድንግል ማርያምን፣ ቅዱስ ሚካኤልን፣ ቅዱስ ሩፋኤልን፣ አቡነ ተክለ ሃይማኖትን አከበርነ ማለት ነው ወይስ በተግባር የምንገልጣቸው ነገሮች አሉ የሚለውን ነገር የተወሰነ ነገር እንመለከታለን። ከዛ በኋላ እኛ ልናደርገው የሚገባው ምንድነው የሚለውን አይተን ትምህርታችንን እንደመድመዋለን ማለት ነው። ስለዚህ የባህሪ የሚባለው ቅድስና ለማንም አይሰጥም። የሚሰጠው ለእግዚአብሔር አንድነትና ሶስትነት ብቻ ነው። ለእግዚአብሔር አንድነትና ሶስትነት ብቻ የሚሰጠው የባህሪ ቅድስና ይባላል። የባህሪ ማለት ምን ማለት ነው? ከሌላ ያላገኘው ከራሱ ተገኝቶ በራሱ ህልው ሆኖ የሚኖር ከራሱ የማይለቅ ከማንም ያላገኘው ማንም የማይሰጠው ማንም የማይነጥቀው ከማንም ያልተሰጠ ከመጀመሪያውኑ ሲፈጠር ሁሉ ከመጀመሪያው ሲኖር ሁሉ የነበረ አብሮ የተገኘ ማለት ነው። ለምሳሌ አንድ ሰው አራት ባህሪያተ ሥጋ አሉት አይደል? አራቱ ባህሪያት አሉት። እነዚህ አራቱ ባህሪያት የሆነ ሰዓት ላይ በሞት የሚነጠቁ ናቸው። በኋላ ግን ተመልሶ የሚሰጡ ናቸው። የባህሪ ግብራቸውን ይለቃሉ፣ ባህሪያቸውን ግን አይለቁም። በዳግም ምጽአት ጌታችን ኢየሱስ ክርስቶስ ኃጥአኑን በግራ ጻድቃኑን በቀኙ ለማቆም በሚመጣበት ጊዜ ግብራቸውን ይለቃሉ፣ ባህሪያቸውን ግን አይለቁም። እሳትነቱን አይለቅም። አምጣ አምጣ ማለቱን፣ ላቃጥል ማለቱን፣ ልጣላ ማለቱን ግን ይለቃል። የባህሪ ግብሩ ስለሆነ ማለት ነው። ውሃነቱን አይለቅም። ያለ ውሃ ሰው መኖር ስለማይችል ማለት ነው፣ ስለሚደርቅ ማለት ነው። ነገር ግን ግብሩን ይለቃል። ምን ማለቱን? ተመሳሳይ የሆነ ባህሪውን መፈለጉን፣ ልጠጣ ማለቱን፣ ጠማኝ ማለቱን፣ ላበት ማውጣቱን፣ ምራቅ ማመንጨቱን ያቋርጣል ማለት ነው። በሶስተኛ የመሬት ባህሪ ነው። የመሬት ባህሪ እንደሚታወቀው ልፍረስ ይላል፣ ልበስብስ ይላል፣ ልለያይ ይላል። አንድ ላይ አይኖርም። በኋላ ዘመን ግን እግዚአብሔር አምላክ ለፍርድ በሚመጣበት ጊዜ ግን ልፍረስ ማለቱን የባህሪው ግብሩን ይለቅና ባህሪውን ሳይለቅ ይኖራል ማለት ይሰማችኋል አይደለም? ቤት አረፈዳችሁ። የባህሪ ግብሩን ይለቅና ባህሪውን ሳይለቅ ይኖራል ማለት ነው። ምን ማለት ነው? እኛ ሰው ሲፈጠር ያለ ውሃ አይፈጠርም። ሰው ሲፈጠር ያለ ነፋስ አይፈጠርም። ሰው ሲፈጠር ያለ መሬት አይፈጠርም። አፈር አለው፣ ውሃ አለው፣ ነፋስ አለው፣ እሳት አለው። እነዚህ አራቱ ባህሪያትን አልባ አይፈጠርም ሰው። እናትና አባት ከፍለው የሚሰጡት የለም፣ ሌላ ሰውም የሚሰጠው የለም። እግዚአብሔር ግን በተፈጥሮ አድሎናል። ብናምንም ባናምንም፣ ብንከተለውም ባንከተለውም፣ ለአማኙም ለኢአማኒው፣ ለአረማዊው ለአማኙ፣ በክርስትና ውስጥ ላለው፣ በመንፈቅና በክህደት ውስጥ ላለው እግዚአብሔር አምላክ አንድ የሆነ ባህሪ ሰጥቷል። ያንን ባህሪ መቀደስ ነው ክርስትና የሚባለው። ያንን ባህሪ ወደ እግዚአብሔር ማቅረብ ነው። ያንን ዛይል፣ ያንን ኃጢአት፣ ያንን በደል ሊሆን የሚችለውን በካራቱ ባህሪያተ ሥጋ የሚገኘውን ግብረ ባህሪ የሚያርቅ ነው ክርስትና የሚባለው። የክርስትና ከየትኛውም በላይ ልናከብረው ልንወደው የሚገባ ሆኖ የምናገኘው ስለ ምድራዊ ሳይሆን ስለ ሰማያዊ አስተማሪ ስለሆነ ነው። ምድራዊ ይጠፋል፣ ሰማያዊ ግን አይጠፋም። ምድራዊ የሆነ አስተሳሰብ፣ ምድራዊ የሆነ ሰውነት ሁሉ ያልፋል።
ሰማያዊ የሆነ አስተሳሰብ፣ ሰማያዊ የሆነ ዕውቀት፣ ሰማያዊ የሆነ አእምሮ ግን አይጠፋም። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣውም እሱን ለማሳየት ነው። ይችን ምድር ለመቀደስ፣ ይችን ምድር ቡርክት ለማድረግ፣ ይችን ምድር የእግዚአብሔር መንግስት የሚነገርባት ለማድረግ ነው ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው። ራሳችን ተባብረን ወደ ገሃነም ለወጥናት እንጂ ማለት ነው። ተባበርንባት፣ በደንብ አድርገን ተባበርንባት። ሰው እርስ በርሱ እንዳይስማማ አደረግ ነው፣ ከፋፈል ነው። የቆላ የደጋ፣ የምስራቅ የምዕራብ፣ የሰሜን የደቡብ፣ የላይ የታች፣ ይህንን ብለን የከፋፈል ነው እኛ ነን። እግዚአብሔር የሚያውቀው አንድ ክርስትና ነው። እግዚአብሔር የሚያውቀው አንድ ሰውነትን ነው። እግዚአብሔር የሚያውቀው በዕለተ ዓርብ የተፈጠረውን አዳማዊውን አካል ነው። አዳማዊን አካል ነው። ስለዚህ ይሄንን ወደ እግዚአብሔር ክብር ከፍ ማድረግ ነው ክርስትና የሚባለው እና የእግዚአብሔር ባህሪን ስንናገር ቅዱስ ብለን የምንናገረው ከሌላ ከማንም ያላመጣው ማለታችን ነው። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም አይደል? እግዚአብሔር አስቀድሞ ንጉሥ ነው። ንግስና ዓለም ሳይፈጠር ንግስና በእግዚአብሔር ባህሪ ውስጥ የሚኖር ነው። ለነገስታት የሚሰጠው በጸጋ ነው። ክህነት ለካህናት የሚሰጠው በጸጋ ነው። መምህርነት ለመምህራን የሚሰጠው በጸጋ ነው። ሀብት ለባለ ሀብቶች ለባለ ጸጎች የሚሰጠው በጸጋ ነው። ምን ማለት ነው? የሆነ ሰዓት ላይ አንስቶ ሊወስድ ይችላል ማለት ነው። እግዚአብሔር ግን የሚነገስ ፍጥረት ባልነበረበት ጊዜ ሁሉ እግዚአብሔር አምላክ ምንድን ነው ሲነገሩኝ ለታረፈዳችሁ የሚነገስ ፍጥረት ባልነበረበት ጊዜ ሊቁ ይህንን ያለው እግዚአብሔር ዓለም ሳይፈጠር አስቀድሞ ዓለም ከመፈጠሩ በፊት ምንድነው ያለው? ንጉስ ነው፣ ባለጸጋ ነው፣ ሀብታም ነው፣ መሪ ነው። ከምን አንፃር? ከምን አንፃር ነው ይሄንን ብለን የምንናገረው? ማንም ንጉስ ባልነበረበት ጊዜ፣ ማንም ህዝብ ባልነበረበት ጊዜ፣ ፍጥረታት ባልነበሩበት ጊዜ እግዚአብሔርን ብለን ስንናገር እግዚአብሔር ንጉስ ነው ብለን ስንናገር የሚነገስበት አካል ስለነበረ፣ የሚመራ ህዝብ ስለነበረ፣ የሚመራው የሚያስተዳድረው ሀብት ገንዘብ ስለነበረ ሳይሆን ባህሪው ራሱ ባለጸጋ ስለሆነ ነው። ባህሪው ራሱ ንጉስ ስለሆነ ነው። ለእግዚአብሔር የተሰጠ ንግስና የለም። ለእግዚአብሔር የተሰጠ ሀብት የለም። ለእግዚአብሔር የተሰጠ ሀብት የለም። ለእግዚአብሔር የምንሰጠው ክብር የለም። ራሱ እግዚአብሔር በባህሪው ምን ስለሆነ? ክቡር ስለሆነ። ራሱ እግዚአብሔር ባህሪው ንጹህ ስለሆነ እግዚአብሔርን ቅዱስ ብለን ስንናገር እሱን ነው የሚነግረን ነው። እሱን ነው የሚነግረን። የባህሪ ቅድስና ነው ያለው እግዚአብሔር። የእግዚአብሔር ቅድስና ምን ይባላል? እስቲ ንገሩኝ። እንዴት አረፈዳችሁ? የእግዚአብሔር ቅድስና የምን ቅድስና ይባላል? የባህሪ በሉ እስቲ። የባህሪ ቅድስና። የእግዚአብሔር ቅድስና ከማንም ያልተገኘ ስለሆነ የባህሪ ይባላል ማለት ነው። ከሌላ ከማንም የማናገኘውን የባህሪ ብለን እንናገራለን። የባህሪ ቅድስና፣ የእግዚአብሔር ቅድስና ከማንም የተገኘ አይደለም። አጽንኦት ሰጣችሁ መያዝም ስላለባችሁ ማለት ነው። ነገረ ቅዱሳንን ያላወቀ ሰው ስለ እግዚአብሔር መረዳት አይችልም። አሁን ብዙ መናፍቃን ብዙ ከሃዲያን እየተነሱ እንዲያው ቅዱሳንን የምናመልክ ቅዱሳን ለቅዱሳን ስግደት ስንሰግድ ለቅዱሳን የተለየ ክብር የምንሰጥ ከእግዚአብሔር ከፍ የምናደርግ የእግዚአብሔርን ቦታ የሸፈኑ አድርገው የሚስሉ በርካታ ናቸው። ስለዚህ ሰው በቤተክርስቲያን ውስጥ ሲኖር ቤተክርስቲያን የምታስተምራቸውን ትምህርቶች፣ ቤተክርስቲያን የምታስተላልፋቸውን መልእክቶች በደንብ አድርጎ መከታተል መቻል አለበት፣ መረዳትም መቻል አለበት። ስለዚህ የእግዚአብሔር ቅድስና የምን ቅድስና ይባላል? የባህሪ ቅድስና በሉ እስቲ። የባህሪ ቅድስና። የባህሪ ቅድስና ማለት ከማንም ያልተገኘ ማለት ነው ብለናል። ኦሪት ዘሌዋውያን ምዕራፍ 19 ላይ ቅዱሳነ ኩኑ እስመ አነ ቅዱስ አነ፣ እኔ ቅዱስ ነኝና በባህሪዬ ማለት ነው። እናንተ ግን ሁኑ። ሁኑ የተባሉት ደግሞ ምን አይነት ቅዱሳን ተብለው ይጠራሉ? የጸጋ ቅዱስና የተሰጣቸው ማለት ነው። አንድ ቅዱስ የሚባለው ከእግዚአብሔር ቅዱስናን ካገኘ ነው። መጾም ብቻውን ቅዱስ አያሰኝም። መስገድ ብቻውን ቅዱስ አያሰኝም። መጸለይ ብቻውን ቅዱስ አያሰኝም። ቤተክርስቲያን መመላለስ ብቻውን ቅዱስ አያሰኝም። መስገድ ብቻውን ቅዱስ አያሰኝም። መጸለይ አሕዛብም ይጸልያሉ፣ መስገድ ስፖርተኞችም ይሰግዳሉ። በጎ ስራ መስራት አሕዛብም ይሄንን ያደርጉታል። ከእንስሳትም ከአራዊትም ርኅራኄ ይታያል፣ በጎ ነገር ያደርጋሉ። ነገር ግን የሰው ልጆች ቅዱሳን ይባሉ ዘንድ እግዚአብሔር በባህሪው ቅዱስ ነውና የእግዚአብሔርን ባህሪ ቅድስና መሰረት አድርገው ቅዱሳን ደግሞ ቅዱሳን ይባላሉ ማለት ነው። በጎ ስራ የሰሩት እስከ ፍጻሜያቸው ድረስ ለእግዚአብሔር የታመኑት በክርስትና ውስጥ የኖሩት እኔ ቅዱስ ነኝና እናንተ ደግሞ ምን ሆኑ ነው ያለው? ንገሩኝ እስኪ። ለታረፈዳችሁ እኔ ቅዱስ ነኝና እናንተ ደግሞ ቅዱሳን ሁኑ።
ቅዱሳን ለመሆን እግዚአብሔር አምላክን መከተል እስከ ፍጻሜ ድረስ መጽናት ይገባል። ብዙ ጊዜ ቅዱሳንን ስናከብራቸው የምናከብርበት መንገድ አለ። ቅድም እንደነገርኳችሁ የምናከብርበት መንገድ አለ፣ የምናከብርበትም ጥግ አለ። ስግደት ስለሰገድን ለቅዱሳን፣ ታቦት ስለቀረጽንላቸው፣ ቤተክርስቲያን ስላነጽንላቸው፣ ትምህርት ስለተሰጠ ስለነሱ፣ ስለገድላቸው፣ ስለታምራቸው፣ ስለድርሳናቸው ስለተነገረ ቅዱሳንን አመለክነ ማለት ነው? በምንም ተአምር። የሚመለከው እግዚአብሔር ብቻ ነው። የባህሪ ስግደት የሚገባው ለእግዚአብሔር ብቻ ነው። የቅድስና ባለቤት እግዚአብሔር ብቻ ነው። ሌሎች ቅዱሳን ከእግዚአብሔር በረከትን ያገኛሉ። ልክ ጌታችን ኢየሱስ ክርስቶስ ሲያስተምር ብርሃነ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ካለ በኋላ አንተው ብርሃኑ ለዓለም እናንተም የዓለም ብርሃን ናችሁ እንዳለ ማለት ነው። ከአንድ ከእሳት ከፉሙ ከሚነደው ከሻማው መብራት ካለው ብርሃን ካለው ፋኖስ መሰረት ከሆነው ከመጀመሪያው ሌሎች ፋኖሶች እየተቀጣጠሉ ሌሎች ሻማዎች እየተቀጣጠሉ ሌሎች እጽዋትን ብርሃንን እንደሚያገኙ ከአይን ጋር ተዋህዶ ያ ብርሃን ጨለማውን እንደሚያርቅ ሁሉ ቅዱሳንም ከእግዚአብሔር ቅድስናን ያገኛሉ። የሚያገኙት ግብራቸውን መሰረት ባደረገ ሁኔታ ነው። ይጾማሉ፣ ጾምን ከጸሎት ጋራ፣ ጸሎትን ከስግደት ጋራ፣ ስግደትን ከታምኖ ኃጣውእ ጋራ፣ ታምኖ ኃጣውእን በህይወት ከመኖር ጋራ አስተባብረው የያዙት ከእግዚአብሔር ቅድስናን ያገኛሉ። ይሰማችኋል አይደለም? ስለዚህ የእግዚአብሔር ቅድስና የሚባለው ከማንም ያልተገኘ ነው። የቅዱሳን ቅድስና የሚባለው ደግሞ ከምን የተገኘ ነው ያልኳችሁ? ንገሩኝ እስኪ። ከእግዚአብሔር የተገኘ ስራን መሰረት ያደረገ እንደ ቤተክርስቲያናችን አስተምሮ ሰው ስራ ይሰራል፣ ይለፋል፣ ይወጣል 100% በሰራው ስራ ይጸድቃል ተብሎ ትምህርት አይሰጥም፣ አንሰጥም፣ አናስተምርም። የሚሰጠው ትምህርት ምንድነው ከተባለ ሰው ይሰራል፣ እግዚአብሔር ደግሞ ምን ያደርጋል? ይጨምርለታል። ሰው ይጀምራል፣ እግዚአብሔር ምን ያደርግለታል? ይፈጽምለታል። ሰው ጥቂት ነገር ያደርጋል፣ እግዚአብሔር ደግሞ ምን ያደርግለታል? አብዝቶ ይሰጠዋል። ሰው እንደ መነሻ ይሆናል፣ እግዚአብሔር እንደምን ይሆናል? ለፍጻሜ ይሆናል። ሰው ያችን የእግዚአብሔርን በር ያንኳኳል፣ እግዚአብሔር ደግሞ ይከፍትለታል። እሱ ነው። ሰአሉ ወይትወሀበክሙ ለምኑና ይሰጣችኋል፣ ጎድጉዱ ወይትረሀበክሙ አንኳኩና ይከፈትላችኋል። የኛ ስራ ማንኳኳት ነው። የኛ ስራ መለመን ነው። እባክህ ኦ እግዚኦ አርኅወነ ንባ፣ አቤቱ ጌታ ሆይ በርን ክፈትልን እንገባ ዘንድ ከአንተ ጋር መኖር እንሻለን ማለት ነው የኛ ስራ። ይሄንን ማለት መጾሙ፣ መጸለዩ፣ መስገዱ፣ ከክፉ ነገር መራቁ፣ አምልኮተ እግዚአብሔር በአግባቡ መፈጸም ማለት ነው። በዚህ ሁኔታ ካለን እግዚአብሔር አምላክ ጸጋውን ያድላል። በነገራችን ላይ ብዙ ሰው አሁን ጥያቄ ያነሳል። እንዲያው እኔ ጸጋ ያለኝ መሆኑን የእግዚአብሔር ጸጋ በእኔ ላይ ማደሯን በምንድን ነው ማውቀው ይላል። ይሰማችኋል አይደል? የብዙ ሰው ጥያቄ ነው። እጸልያለሁ እንደሌሎቹ፣ እሰግዳለሁ እንደሌሎቹ፣ እጾማለሁ እንደሌሎቹ፣ በጎ ነገር አደርጋለሁ እንደሌሎቹ እና የእግዚአብሔር ጸጋ በእኔ ላይ ማደሯን ፈቃደ እግዚአብሔር ከኔ ጋር መሆኗን በምን ነው ማውቀው? በምንድን ነው የምረዳው ብሎ ብዙ ሰው ይጠይቃል። ይኸውላችሁ እኛ የምንጸልየው፣ እኛ የምንጾመው፣ እኛ የምንሰግደው፣ እኛ አምልኮተ እግዚአብሔርን የምንፈጽመው ጸጋ ላይ ጸጋ እንዲጨመርልን ብለን ሳይሆን፣ ለምሳሌ ዛሬ አንድ ነገር ባደርግ ዛሬ ጸጋ ይጨመርልኛል፣ ነገ የሆነ ነገር ባደርግ ነገ ደግሞ አንድ ነገር ይጨመርልኛል በሚል ሳይሆን እኛ ስራችንን ነው መፈጸም። ይሰማችኋል አይደል? ቅዱሳን እየበቁ ሲሄዱ የት እንደደረሱ ሁሉ አያውቁም። ነጽሮተ ስሉስ ቅዱስ የደረሱት፣ ነጽሮተ መላእክት ላይ የደረሱት፣ ጽማዌ ላይ የደረሱት፣ ፍቅር ማዕረግ ላይ የደረሱት እዛ ማዕረግ ላይ መድረሳቸው ሌሎች ሰዎች ናቸው የሚነግሯቸው እንጂ እነሱ አያውቁም። ይሰማቸዋል አይደል? አንዳንዱ ሰው ራሱን ይኮፍሳል ማለት ነው። አንዳንዱ በጎሳ የሚጸደቅ ይመስለዋል፣ አንዳንዱ በዘር የሚጸደቅ ይመስለዋል፣ አንዳንዱ ደግሞ የሆኑ ሰዎች ጋር ስለሄደ የሚጸድቅ ይመስለዋል፣ አንዳንዱ በፎቶ በመነሳት ትልልቅ ሰዎች ጋር ከታዋቂዎች ጋር አብያተ ክርስቲያናት ላይ ሄዶ ገዳማት ላይ ሄዶ ፎቶ ተነስቶ በመመለሱ የጸደቀ የጨረሰ ይመስለዋል። ያ በረከት ማግኛ ነው እንጂ ፎቶ መነሻ አይደለም፣ ቪዲዮ የምንቀረጽበት አይደለም። እዛ ሄደን ብዙ ሰው በረከት አጥቶ ይመለሳል። የምሬን ነው የምላችሁ። ግን ሰው የእግዚአብሔርን ጸጋ አገኛለሁ ብሎ ነው መጣር ያለበት እንጂ ወስኖ አያስቀምጥም። ዛሬ ይሄንን ባደርግ ይሄንን ይሰጠኛል፣ ነገ ይሄንን ባደርግ ይሄንን ይሰጠኛል፣ ነገ ወዲያ እንዲሁ ተብሎ አይጸለይም። ጸሎት ሲጸለይ እግዚአብሔርን ማናገር ነው። ጸሎት ቢል ተናግረው ምስለ እግዚአብሔር አይደል? ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር መነጋገር ማለት ደግሞ እኛ በማንሰማው እኛ በማናየው እሱ በሚሰማው እሱ በሚያየው ልክ እንዲሰጠን ነው የምንፈልገው። ይሰማችኋል አይደል? እንዴት አረፈዳችሁ? እግዚአብሔር እሱ ነው። ስለዚህ በዚህ ሰዓት ሰው ይጾማል፣ ይጸልያል፣ ይሰግዳል፣ ከእግዚአብሔር ጋር ይገናኛል። እግዚአብሔር ደግሞ ሳይታይ ሳይሰማ ድምፁን ሳያሰማ ፊት ለፊት ለኛ ሳይገለጥ ከጸጋ ላይ ጸጋ ከክብር ላይ ክብር
እየጨመረ ከአንደኛ ማዕረግ ወደ ሁለተኛ ማዕረግ፣ ከሁለተኛ ማዕረግ ወደ ሶስተኛ ማዕረግ፣ ከሶስተኛ ማዕረግ ወደ አራተኛ ማዕረግ እየጨመረ ይሄዳል ማለት ነው። ይሄንን ሲያደርግ አያውቁም።